ያገናኛቸዋል፣ ከፍቅር ጋር ያገናኛቸዋል፣ ከእናት ጋር ያገናኛቸዋል፣ ከአባት ከወንድም ከእህት በቃ እንደዛ ይመስል የኔ ጀግና ትላለህ። አንተ የተዘፈነ ነው የሚመስልህ፣ ለእኛ የተዘፈነ ይመስለናል። ወላሂ ነው የምላችሁ። ከዛማ አላስ ቀልጠን እንሄዳለን። ወላሂ ከዛ ቀልጠን እንሄዳለን። በጣም ነው ጉዳቱን አታውቁትም። እኔ ሰሞኑ አንድ አርቲስት እያየው ነበር። አዎ ያስሚን ዘፈንና ቁርአን ይሄ ሁለት ነገሮች በአንድ ልብ ላይ መሆን አይችሉም። በነገራችን ላይ አጀማ ዘፈን የሚሰማ ሰው ቁርአን አይገባውም። ወላሂ ዘፈን የሚያደምጥ ሰው ቁርአን ችክ ነው የሚልበት አይገባው። ምክንያቱም በውስጡ ልብ ውስጥ ቆሻሻ ነገር ይዟላ። ዘፈንን የሚያህል አንዳንዶች ይመጡና ቁርአን አልገባ አለኝ እንደዚህ ምናምን ይላሉ። ወላ ነሺዳ ወላ ሙዚቃ ወላ ምናምን አውጥተህ ሁላችሁም አውጥታችሁ ቁርአንን በልባችሁ አስገቡ። ድንገተኛ ሞት ይመጣል። በጣም ፈጃ ሞት ይመጣል። እኔ እዚህ ተቀምጬ አንተ እዚህ ከሁላችንም ባለንበት ምን እንደሚፈጠር አናቅም። ወላሂ ያለን ቀሪ ህይወት ምን እንደሆነ አናቅም። አንዳንዱ ሰው በጣም ያጅበኛል። በጣም ነው እኮ የሚገርመኝ። እስቲ ያጀማ እዚች ጋር ብዙዎቻችን እርግጠኛ ነኝ ከ20 ዓመት በላይ ነን። እዚህ ጋር ያላችሁ እኔ ከ30 በላይ ነኝ። እዚህ ጋር ከ20 ምናምን ዓመት በላይ ሆናችሁ ብዙዎች አላችሁ። ምናልባት አላህ የሰጠን እዚህ ጋር ሁላችንም ያለነው 60 ዓመት ቢሆን አላህ የተሰጠን ለኛ የተሰጠን እድሜ 60 ዓመት ቢሆን የኖርነውን ህይወት ወደ ኋላ ዞር ብለን እንየው ውስጥ ሁላችሁም ዞር ብላችሁት ቀሪ ህይወት ከፍ እያልን እየመጣን ነው ብለን ነው ሁሌ የምናስበው። በህይወታችን አንድ ነገር እየጨመረ እየበሰልን ብለን ነው የምናስበው። ግን እድሜያችን ግን እየቀነሰ ነው። እድሜያችን ከተሰጠን አላህ ከሰጠን ከነበረው አላህ ለኛ ከሰጠን ከነበረው ሐያት ላይ 60 ዓመት ከነበረ ስንት ቀረን? አስባችሁታል? 25 20 ሲቀነስበት 35 እድሜ ይቀረናል። ማናችንም ደግሞ የተሰጠን እድሜ ምን ያህል እንደሆነ አናውቅም። 20 ዓመት 30 ዓመት 40 50 60 70 ኢላ አኺሪ ስንት እንደሆነ አናውቅም። እድሜያችን ለየትኛው እድሜ ነው ተንጋግጠን ተማሙተን ምን ብለን አላህን ሳናቅ ምን ሞተው? የሆነ ቦታ ሰብሰብ ብላችሁ እስቲ እህቶችም ወንድሞችም ይሄን ነገር ጀርቡት። ቢላህ አለይኩም እንደ ቤት ስራ ነው። እንደው ወላሂ ነው የምላችሁ ከራሳችሁ ጀምሮ ይሄን የቤት ስራ እንደው በትክክል መልእክቴን የምትሰሙና በዚህ መልእክቴ በትክክል እጠቀማለሁ የምሰማው ነገር ትክክለኛ ነገር ነው ብላችሁ መታስቡ እዚህ ጋር ከመቶ ምናምን ሰው በላይ ያላችሁ ይሄንን ከጓደኞቻችሁ ጋር ስትሰበሰቡ ጀርቡ፣ ጠይቁ። ወንዶች ሴቶች እህቶች 10 5 6 ሆናችሁ ስትቀመጡ በዙር ቁርአን ምን ደርሰሻል ምን ደርሰሃል ብላችሁ ጠይቁ። እስቲ ጠይቁ። እስቲ ምን ላይ ነህ ምን ሐፍዘሃል ምን ሐፍዘሻል ተባብላችሁ ተጠያየቁ። እስቲ ተጠያየቁ። ወላሂ ለዓዚም አራቱ እነዛ ምርጥ የትውልድ ሁሉ ምርጥ የተባሉ እኔ አሸረተል ሙበሸሪን አልላችሁም። አራቱን ኸሊፋዎች ስም የማይጠራ ሙስሊም አለ። ታምናላችሁ? አራቱን ኸሊፋዎች ስም የማይጠራ እንኳን ሙስሊም አለ። አሉ የተባሉ ሙዚቀኞችን ግን ያውቃሉ፣ ዘፋኞችን ያውቃሉ፣ አርቲስቶችን ያውቃሉ። ከሀገር እስከ ሀገር ውጪ ዓለም ላይ ያሉ አርቲስቶችን ዘፋኞችን ሁሉንም ያውቃሉ። ወላኪን ኑቅጣ አንድ ነጥብ የምታህል ከኢስላም ታሪክ የኢስላም ታሪክ አይደለም። ወላሂ ነው የምላችሁ። ስለ ረሱል ዓለይሂ ሰላም እንኳን ተናገሩ ብትሉ መናገር እንኳን የማይችሉ ብዙ ሰዎች አሉ። በጣም ብዙ ሰዎች የዘፋኝ ስም የአርቲስት ስም
ሀገራዊ አይደለም ከሀገር ውጭ ይዘረዝሩልሃል፣ ግጥሙን ያነበንቡልሃል ከፈለጉ። ስለዚህ አጀማ ልንጠነቀቅ ይገባል። ወላሂ መጠንቀቅ ይኖርብናል። መቼ እንደምንሞት አናውቅም። የተሰጠን ጊዜ ምን ያህል እንደሆነ አናውቀውም። ያቺ ጊዜ የመጣች ጊዜ አጀል የመጣች ጊዜ ልተውበት ብትሉ ወደኋላ ልመለስ ብንል አንችልም። አንዳንድ ሰው ታሞ በተኛበት ጊዜ እንኳን አላህም ማስታወስ የማይችል ሰው አለ። ታሞ ተኝቶ በአላህ እጅ ውስጥ ሆኖ እንኳን ያንን እንኳን አላህ ይዘጋበታል። እኔ ሩሖች ሲወጡ አይቻለሁ። ሩሖች ሲወጡ ስላችሁ ብዙ ሰዎች ሰው ሲሞት በአይኔ ብዙ አይቻለሁ። ነፍስ ስትወጣ አጂብ የሆነ በጣም ያስገረመኝ ከአባቴ ጀምሮ እስከ ቅርብ የሆኑ ሰዎችን በርቀትም ነፍሳቸው ሲወጣ እኔ በአይኔ ያየኋቸዋሉ። ያ የሚያስደነግጡ አይቻለሁ። የሚገርሙ በጣም ደስ የሚሉ አሟሟቶችን አይቻለሁ። ወላሂ በሐያት እያለ ጎረቤቶቹን ሁሉ አዛ የሚያረግ ሰው ነበር። አዛ ታውቃላችሁ? ህዝብ ያለው በጣም ቤተሰብ ያለው በዱንያ ሁሉ ነገር የሞላለት ሰው ነው። እኔ ሽፍት በአዩኒ እኔ በአይን ያየሁት ቦታው ላይ የተገኘው ነው። ወላሂ ነው የምላችሁ። ሩሁ ወጥቶ አይኑን ሲጨፍኑ ሲገንዙት ማለት ሲያስተካክሉት ሩህ ስትወጣ በካፊር እጅ ሆኖ አየው። በካፊር እጅ እኔ በቦታው ነበር፣ ልጅ ነበርኩ አስታውሳለሁ። ወላሂ በካፊር እጅ በጣም አዛ ያደርግ ነበር ጎረቤቶች። ዛሬም ላይ የሱ ቤተሰቦች ከዛ ሐያት አልተማሩም። የሚገርማችሁ አላሁ ሙስታን ሰው እንዴት መማር እንደማይችል አላውቅም። እዛ ቤት አሁንም የሚታየው ነገር ተመሳሳይ ነው። ሰው ሲሞት ሰው እንዴት ወደ አላህ መመለስ እንደማይችል ጎረቤትን አዛ የሚያደርግ ነገ የውመል ቂያማ አላህ ዘንድ አደገኛ ቅጣት እንደሚጠብቀው ሁሉ መዘንጋቱ። ያ ጀማ ዱንያ ላይ የምንሰራቸው ነገሮች ስንሄድ ጀምሮ ይዞን ነው የሚሄደው። እናየዋለን መልካም የሚሰሩ በሚገርም ሁኔታ ደግሞ ፈገግ ብለው ደስ በሚል ሁኔታ ጌታቸውን ሲገናኙ ያየሁት ሩህ ሲወጣ ያየሁታል። ጀናዛ የማጠብ እድል ገጥሞኛል። በጣም ብዙ ነገር አይቻለሁ። ያ ጀማ ወላሂ ነው የምላችሁ፣ በጣም ብዙ ነገር አይቻለሁ። በጣም ብዙ የሚያስደነግጡ ነገሮችም አይቻለሁ፣ ደስ የሚሉም ነገሮች አይቻለሁ። ምናልባትም ብዙዎቻችን የምናውቀው በቃ የቀብር ቅጣት ምናምን ብቻ ነው። ላ ያ ጀማ ሩህ ስትወጣ መከራ አለ። ጀናዛ ሲታጠብ ሰዎችን ሁላ አዛይ ማድረግ ሁኔታ አለ። ምንድነው? ብዙ ነገሮች አሉ። እንዲህ ብዬ የምላችሁ አይደለም ወላሂ። ስለዚህ እዚህ ዱንያ ላይ ሆነን ነገሮችን ያላስተካከልን ጊዜ ካለፈብን በኋላ ለማስተካከል ምንጥር ምንም አይነት እድል የለንም። ተግባብተናል። ስለዚህ አደራችሁ ዘፋኝ በዘፈነ ቁጥር፣ አክተር ፊልም በሰራ ቁጥር፣ ወይም ደግሞ የሆነው ነሺዳ ነው ብሎ በጨፈረ ቁጥር ሰምታችኋል። ሰዎችን ሁሉ ጠራርጎ ለጥመት ከሚወስዱ መካከል አንዱ ሙአዝ ሀቢብ የሚባል ዘፋኝ አለ። አሁን ደግሞ ስለ ማርያም ተዘጋጅቼላችኋለሁ እያንጓለለላችሁ ነው ሲል ሰምታችሁታል። ሁላችሁም አይታችኋል። ለማርያም ሊዘፍንላችሁ ያው ነሳራዎች የሚሰሩትን ሁሉ እየሰሩ ነው። እኛዎች ኸዲጃ ብለዋል፣ ፋጢማ ብለዋል፣ አይሻ ብለዋል፣ ምናምን አሁን ደግሞ ማርያም ብለው እየመጡልን ነው። እኛ ደግሞ በእኛ የተከበረች ሴት ነችና የምናስበው ለሷ ምናምን ብለን ነው የምናስበው። ማየንፋ አይደለም። ኢስላም እንደዛ አይደለም። ኢስላም ነሺዳ መንዙማ ምናምን የሚባል እንደዚህ አይነት ቀልድ አያውቅም። ስለዚህ ጥንቃቄ አድርጉ። እንደነዚህ አይነት ነገሮችን ሼር ባለማድረግ፣ እንደነዚህ አይነት ነገሮችን ዲዩት ባለማድረግ፣ እንደነዚህ አይነት ነገሮችን ባለማየት
እስልምና ማገዝ ትችላላችሁ። ለእናንተ የሚገባው ለአንቺ፣ ለእኔ፣ ለእኛ የሚገባል ቁርአንና ሐዲስን እንደነዚህ አይነት መልካም ትምህርቶች የሚኖራቸውን ነገሮችን ማንበብ፣ መቅራት፣ መልካም ቦታዎች መገናኘት፣ ጥሩ ጓደኛሞች መሆን፣ ከእህቶቻችሁ ከወንድሞቻችሁ ጋር መልካም ስብዕና ካላቸው ጋር መልካም እህቶች ጋር መወዳጀት ነው የኛ መልካም ስብዕና የኛ ማንነት ማለት ነው። ስለዚህ ከዚህ እንዳንወጣ አደራ። ዘፈን የምትሰማ ጓደኛ ካለችሽ ወደ ዘፈን፣ ወደ መንዙማ፣ ወደ ነሺዳ የምትገፋፋት ካለችሽ ወይም ጓደኛ ካለ ራቀው። እሱ አይጠቅምሽም ማለት ነው። ስለዚህ ጥንቃቄ እናድርግ። ያው ይህ መጽሐፍ ከሰማይ በታች ይላል። የቁርአንና የባይብልን ጥናት መግቢያ ይላል። አቡበክር ይላል ከታች። ደስ የሚል መጽሐፍ ነው። ዛሬ ጀምረዋለሁ እኔ። እዚች ጋር በብዛት እዛች ጋር ይታያቸዋል። ላስጎብኛችሁ። በጣም ብዙ ነው ያለው። እንዴት ነበረ ይታያቸዋል? እኛ ጋር ይከፋፈላል ነው የሚባለው። እኛ ጋር አለ። ለምትፈልጉ ይህንን መጽሐፍ ለምትፈልጉ፣ ማከፋፈል የምትፈልጉ፣ መሸጥ የምትፈልጉ ምናምን፣ እንዲሁም ለማንበብ መግዛት የምትፈልጉ መውሰድ ትችላላችሁ። እንግዲህ አቡ ፎዛን እንደው ውሰድና ሸጠው ብለውኛልና እንዴት እንደሚሸጥ 40 ብር ያሉ መስለኝ። አላሁ አለም። እና ምርጥ መጽሐፍ ነው፣ ደስ ይላል። ትንቢተ ሆሴዕ፣ ትንቢተ አምፅ፣ ትንቢተ ሚካኤል፣ ትንቢተ ኢሳያስ፣ ትንቢተ አብዮት፣ ብዙ ነገሮች አሉት መጽሐፍ ነው። ደስ ይላል። ኢንሻአላህ አነበውና እነግራችኋለሁ። አላሁ ኸለቀ ኩሊ ሸይን ወሁወ ዐላ ኩሊ ሸይን ወኪል። ደስ ይላል። ኢና ጀዐልና ቁርአነን ዐረቢየን ለዐለኩም ተዕቂሉን። ደስ ይላል። የቁርአን አያዎች በውስጡ አሉትና ይህንን መጽሐፍ መግዛት የምትፈልጉ መግዛት ትችላላችሁ ማለት ነው። አያችሁት? ይህ ከጌታ የሆነ እውነት ነው። ከተጣራ ተጣሪዎች አትሆኑ። አልበቀራ ሱረቱል በቀራ ላይ ያለ ምዕራፍ ከኋላው ገጭ አድርጓል። ዱባይ ለምትገኙ ይህንን መጽሐፍ ኢንሻአላህ ሻርጃ አለኛ ጋር ይህን መጽሐፍ በብዛት ነው ያለው። እንግዲህ አምጥተው እኔ ጋር ወደ 40 ምናምን አምጥተው አስቀምጠዋል። የሚፈልግ መውሰድ ይችላል ማለት ነው ኢንሻአላህ። እና ያ ጀማ እኔ ያው ዛሬ ያው ከራሴ ጋር አልነበርኩም። ትንሽ ገብቼ እንትን ልበል ብዬ ነው። እንደው መጥተው እዚህ አብሽራ